كتاب الحج سلا حج من وراء كتاب حج مالت بقوانقوا درجة معلم ማሰብ ማለት በሸሪዓ ደግሞ ሐጅ ተብሎ የሚባለው የዒባዳ አይነት መካና በመካ ውስጥ የሚገኙ የዒባዳ ስፍራዎችን የዒባዳ ስርዓቶችን ለመፈጸም ማለም ወይም መፈለግ ነው። حج قرآن حديث إجماع يمتعبت عبادة زرفنا كأركان الإسلام عندنا بأدمي عندين جي قديتا أيدلم بأدمي قدمي لو عندنا مالت الصم ورزا من قد الله على سمه الله سبحانه وتعالى قرآن لي ولله على الناس حج البيت من استطاع إليه سبيلا ورزا من قد الله على سمه لا الله بسوت لي يسن بيت حج مدرك مقصد مفلق ينو ربات جوال بلوال حج ያላደረገው አንድ ሰው ግዴታ ከሆነበት በኋላ ሐጅ አያስፈልግም አባቱ ሊሰራ በሚል ከሆነ ትልቁን ኩፍር ይከፍራል። ለዚህ ነው ቁርአኑ ላይ ስለ ሐጅ አውርቶ ሲቀጥል ወመን ከፈረ فإن الله غني عن العالمين የካደማ ሰው አላህ ከዓለማት የተበቃቃ ነው ይላል። ስለዚህም ሐጁ ጠቃሚነት የለውም። ምን ሊሰራ ሐጅ እኔስ እዚሁ ቀብራልኝ አይደል እንዴ እንተና የሚባል እንደሚሉት ማለት ሰዎች እናም ያው ሐጅ ብለው የሚሄዱበት ቀብር አላቸው። ይሄ ኩፍር ነው ታሸክ ያው ሰዎቹ ካፊር ናቸው ለማለት የሚታዩ ብዙ ነጥቦች አሉ። ሰዎቹ ላይ ባንቸኩልም ድርጊቱ ኩፍር ነው እያልኩ ድርጊቱ ኩፍር ነው። ነብዩ ሰለላሁ ዐለይሂ ወሰለም ሐጅ አንዴ እንደሆነ الحج مرة ሐጅ አንዴ ነው فما زاد فهو تطوع ከዚህ ጭማሪ ያለው እንኳን ጭማሪ አጅር የሚያስገኝ ነገር ነው እንጂ ግዴታ አይደለም አንድ ሰው ደጋግሞ ሐጅ ማድረጉ ብለዋል። ከሰለፎቹ ውስጥ በጣም ብዙ ያደረጉ አሉ። 70 ምናምን ሐጅ ያደረጋል። እንግዲህ አላህ የወፈቃቸው እድሜያቸው ረጅም ሆኖ በየአመቱ ያደረጉ ነበሩ ድሮ። ይሄ እንግዲህ ሱና ነው ማለት ነው። የጨመረው ሱና ነው። ሁለተኛ ሶስተኛ የሚያደርግ ሰው ሱና ነው። ሐጅ ቅድም ያነሳሁት ነው ጠቀሜታ የለውም ብሎ ካለ ይከፍራል፣ ሙሉ ከእስልምና ያወጣል። ነገር ግን ለገንዘቡ ሰስቶ እኔ ከሄድኩኝ እዚህ እኔም ማስተዳድረው የሆነው ገንዘብ ይቀንስብኛል፣ ያው ለገንዘቡ ስስት ሳይሆን ደግሞ አንዳንዱ ምን ይመጣበታል ስራዬ ይበላሻል ብሎ ያስባል። ስራዬ ይበላሻል፣ እኔ ሄጄ እስከመጣ ድረስ 15 ቀንም ትሆን እንደዚህ በዚህች ቀን ውስጥ ስራዬ ጠፍቶ ቢጠብቀኝስ ብሎ አንዳንዱ ደግሞ ይፈራል። አንዳንዱ በስስት አንዳንዱ በዚህ አይነት አሁን በተቀስቋቸው አንዳንድ ምክንያቶች ሐጅን ሳያደርግ አጀሉ ይደርሳል። የዚህ አይነቱስ ከተባለ የዚህ አይነቱ ትንሽኛው ኩፍር ይከፍራል። ትንሽኛው ኩፍር ማለት ዑለሞቹ ምን ለማለት ፈልገው ነው ትንሽኛው ኩፍር የሚሉት? በአላህ ኒዕማ መካድ ኩፍር ይባላል። ግን ይሄ አነስተኛው ነው፣ ከእስልምና የማያስወጣ ከባድ ወንጀል የሆነ ማለት ነው። ከባድ ወንጀል ሐጅን በመተው ከባድ ወንጀል
በኒዕማው በአላህ Subhanahu Wa Ta'ala በሰጠው ኒዕማ መካድ ነው ግን ያው ከእስልምና አያስወጣውም ካፊር አይባልም ሰውየው በዚህ አይነት ከሆነ በስስት መልኩ ወይም ደግሞ ቀደም በተጠቀስኳቸው ምክንያቶች ከሆነ ሐጅ ግዴታ የተደረገው ከሂጅራ በ9ኛው ዓመት ነው ይኸው ነብዩ ሰለላሁ ዐለይሂ ወሰለም ግዴታ ከተደረገበት በኋላ በሚቀጥለው ዓመት ሐጅ አድርገዋል ሐጀቱል ወዳዕ በሚባለው ማለት የስንብት ሐጅ ተብሎ በሚባለው ነብዩ ሰለላሁ ዐለይሂ ወሰለም ሐጅ አድርገዋል ሐጅ ብዙ ጠቀሜታ ነው ያለው ዱንያዊ ጠቀሜታ አኺራዊ ጠቀሜታ ብለን የሁለቱንም ዓለም ጠቀሜታ የሚሰበስብ ነው ብለን ማለት እንችላለን ከዱንያዊ ጠቀሜታዎች ውስጥ ሰዎች አንድ ቦታ ላይ ተሰባስበው ያም የሚሸጥበት ይሄም የሚገዛበት ይሄም የሚሸጥበት ያኛው የሚገዛበት የሆነ ሰዎች የነሱን ዱንያ የሚሰሩበት ትልቅ አጋጣሚ ይሆናል ዱንያዊ ጠቀሜታው ነው ከዱንያዊ ጠቀሜታዎች ውስጥ የሰዎችን መተዋወቅ ያመጣል መተዋወቅ ትልቅ ጥቅም ያለው ነገር አላህ Subhanahu Wa Ta'ala መተዋወቅ እንዲኖር ነው አንዳንዴ ቋንቋዎቻችንን የለያየው ማለት ነው እዛ ነው ስለ ዘር ያወራበት ቦታ ላይ አላህ ቁርአን ላይ لتعارفوا ነው የሚለው ምክንያቱን እንደዚህ የሰው ቋንቋ አላህ የለያይቶ የፈጠረበት ዘር ለያይቶ የፈጠረበት እንድትተዋወቁ ነው ይላል ሁሉም አንድ ከሆነ እኮ መተዋወቁ አያስፈልግም ተብሎ እስከሚባልበት ስለሚደርስ ማለት ነው ዞሮ ዞሮ መተዋወቅ እንዲገኝ አላህ Subhanahu Wa Ta'ala ይሄንን አድርጓል ሌላው አኺራዊ ጥቅሙ አኺራዊ ጥቅሙ ከምንም በላይ አኺራዊ ጥቅሙ አንድ ሰው አርካን እስላምን ይሞላበታል ወንጀሉን ያራገፈበታል ትልቅን አጅር ከአላህ ዘንድ ያስከስብበታል ለአላህ Subhanahu Wa Ta'ala መተናነስን ከአንቢያዎች ይማርበታል አንቢያዎቹ ልጃቸውን እንኳን እስከማረድ ድረስ የደረሱበት ነው ያላህ ዲን ማለት ተግብር ከተባለ ወደ ኋላ የሚባልበት አይደለም ማለትን እዛ እኮ ነው ነብዩላህ እስማኤል ነብዩላህ ኢብራሂም እኔ ህልም አይቻለሁ መናም አንተን ሳርድህ አላህ ረድ ብሏል ነው በመናም ያሳየኝ ብሎ ሲሉ ታዲያ እንዴት ነው የምናደርገው ከብት እንግዛን ነው ወضحያ የምናደርገው እንደዚህ እኮ አላማከሩ ምንድን ያሉት يفعل ما تؤمر የምትታዘዘውን ተግብር ستجدني إن شاء الله من الصابرين እኔም ከተጋሾቹ ሆኜ ታገኘኛለህ አላህ ካለ ብለው በአላህ ተደግፈው ቀጥለጥ ብለው እጅግራቸውን ጨምደው ለቢላዋ አንገታቸውን ሰጥተዋል ማለት እንደዚህ ነው መታዘዝ አላህ Subhanahu Wa Ta'ala ይሄን ያክል ሲታዘዙት ነው وإبراهيم الذي وفى ያ ትእዛዝን የሞላ የሆነው ኢብራሂም ብሎ ያወደሳቸው ማለት ነው እና ከሐጅ የምንማረው ነገር አንድና ሁለት አይደለም ለአላህ ትእዛዝ እጅ በመስጠቷ እኮ ነው የእስማኤል እናት በዛ በረሃ ምንም በሌለበት ቢዋዲን غير ذي زرع عند بيتك المحرم ይላል የተከበረው የአላህ ቤት ዘንዳ ምንም ሰውም አኒስም ይሁን ኢንስ የሌለበት ይላል በአንድ ሐዲስ ላይ አጫዋችም ይሁን የሰው ዘር በሌለበት ብቻዋን ካንድ ትንሽዬ ደም ህፃን ልጅ ጋር ተተዋት ይሄ ምንድነው የሚያስተምረው ለአላህ Subhanahu Wa Ta'ala ፍጹም ታዛዥ መሆን
ለአላህ Subhanahu Wa Ta'ala ሙጢዕ መሆን ይሄንን ነው ከሐጅ የምንማረው ማለት ነው። ሌላው የሙስሊሞች አንድነት ምን ያክል አስፈላጊ መሆኑን ነው። የሙስሊሞች አንድነት ከባድ ነገር በመሆኑ ሶላተል ጀማዓ በየቀኑ ተመሰረተ። ጁሙዓ ሀገር ላይ አንድ መስጊድ እንዲሰገድ ሸሪዓው ደነገገ። ዒድ ላይ በያሉበት ያሉ ሙስሊሞች ተሰብስበው አንድ ቦታ ላይ እንዲሰግዱ ተደረገ። በአመት አንዴ ለየት ያለ ስብሰባ አርዱል አረፋ ላይ ሰዎች እንዲገናኙ ተደረገ። ይሄ ሁሉ የተደረገው የሙስሊሞችን አንድነት ለመጠበቅና ሙስሊሞች ከጠላቶቻቸው ላይ ጠንካሮች ሆነው እርስ በራስ ተሰባጥረውና ተናበው እንዲሄዱ የተደረገበት ሁኔታ ነው። ሐጅ ጥቅሙ በጣም ብዙ ነው። ለዚህ ነው በጥቅሉ ምን እንበለው ብለው የሚያስቀምጡት ዑለማዎቹ ዱንያዊና ኡኽራዊ የዱንያውና የአኽራዊ ጥቅም በማለት በዚህ አይነት በጥቅሉ ይሉታል እንጂ በጣም ብዙ ጥቅም ነው ያለው ማለት ነው። ይሄንን ይመስላል ውስጡ ያለውን ስለ ሐጅ ብቻ ነው ያወራነው እንጂ ገብተን አልቀራነውም። ኢንሻአላህ በሌላ ጊዜ እናየዋለን። هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين.